ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 12 2018 አመሻሹን እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከተቀማጭ ገንዘብ ጋር በተያያዘ መልካም ዜና ተሰምቷል። በዚህም መሰረት ባንክ ላይ ብር ለምታስቀምጡ ገንዘባችሁ ያለ ስጋት እንድታስቀምጡ መተማመኛ ሊሰጥ የሚያስችል አሰራር ስለመዘርጋቱ ተሰምቷል። ምንድነው? በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ድርጅቶችን በተመለከተ አስደንጋጭ ዜና ተሰምቷል። በዚህም መሰረት 149 አምራች ድርጅቶች ላይ የምርትና ሽያጭ እገዳ ስለመጣሉ ተሰምቷል። ከምን ጋር ተያይዞ ነው? ይህንንም እናደርሳለን። በሌላው መረጃችን ደግሞ የጋራ መኖሪያ ቤቶች ነዋሪዎችን በተመለከተ ያልተጠበቀ ዜና ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከጋራ መኖሪያ ቤቶች ጋር በተያያዘ ያልተጠበቀ ዜና ተሰማ። በአዲስ አበባ የቤት ክራይ ዋጋ ሲወደድባቸው ወደ ሸገር ኮየ ፈጬ መምጣታቸውና በወቅቱም የቤት ክራይ ዋጋ ዝቅተኛ ከሚባልባቸው ስፍራዎች አካባቢዎች አንዱ እንደነበር ይታወሳል። ከቅርብ ጊዜ ወዲህ የኮየ ፈጬ የጋራ መኖሪያ ቤቶች ኮንዶሚኒየም የኪራይ ዋጋ አስደንጋጭ በሚባል ደረጃ የዋጋ ጭማሪ እያሳየ ነው የሚሉት አቶ አንሻይንሸቱ ከስቱዲዮ ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት የኮንዶሚኒየም ቤት የሚከራዩበት ዋጋ የማህበረሰቡን የመክፈል አቅም ታሳቢ ያላደረገ ነው። ከ4 ዓመት በፊት ኮየ ፕሮጀክት 18 የሚባለው አካባቢ ባለ 1 መኝታ ቤት በ6000 ብር መከራየታቸውን አሁን ላይ ይህንን ተመሳሳይ ቤት ለማግኘት ከ18000 እስከ 20000 ብር እየተከራዩ መሆኑን ገልጸዋል። አቶ አይንሸት እንደሚናገሩት ከ4 ዓመት በፊት በ5000 ብር የተከራዩት የቤት ዋጋ እየጨመረ ሄዶ ከ2 ዓመታት በፊት ቤቱን ክፍለ ከተማ በመሄድ በ12000 ብር የአከራይ ተከራይ ውል ተዋውለዋል። ሆኖም አሁን ላይ የውል ጊዜው መጠናቀቁን ተከትሎ ቀደም ብሎ ሲከፈል ከነበረው የኪራይ ዋጋ ላይ 5000 ብር እንዲጨምሩ ካልሆነም ቤቱን እንዲለቁ ከአከራዮች በኩል ተነግሯቸዋል። የአዲስ አበባ ከተማ የቤት ክራይ ዋጋ ከነዋሪ የመክፈል አቅም በላይ የሆነ መምጣቱንና አከራዮቹም በየጊዜው በዘፈቀደ እየጨመሩ የሚያገኙትን ጭማሪ ለመቆጣጠር ከተማ አስተዳደሩ የ11.5 በመቶ ተመን አስቀምጦ እየሰራም ይገኛል። ሆኖም ሸገር በኮየ ፈጬ በሚከራዩ የጋራ መኖሪያ ቤቶች ላይ የተቀመጠው ምንም አይነት ተመን ባለመኖሩ አከራዮች የፈለጉትን ዋጋ እየጨመሩ ቤት ያከራዩ ይገኛሉ ተብሏል። በዚህም መባባስ ጥቂት የማይባሉ የአዲስ አበባ ነዋሪዎች በቤት ክራይ መወደድና በመልሶ ማልማት ስራዎች ተነስተው የከተማው ዳር በሚባሉ አካባቢዎች በአነስተኛ ዋጋ ቤት ተከራይተው እንደሚኖሩ የጠቀሱት ግለሰቡ ከቅርብ ጊዜ ወዲህ በእነዚህ አካባቢዎችም የቤት ክራይ ዋጋ እጅግ በከፍተኛ ሁኔታ መጨመር ላይ መሆኑን ጠቅሰዋል። በዚህም የተነሳ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች በቤት ክራይ ዋጋና በኑሮ ውድነት አጣብቂኝ ውስጥ ወድቀው እንደሚገኙና መንግስት እኚህን ወገኖች መመልከትና አፋጣኝ መፍትሄ መሻት እንዳለበት አክለዋል። በኮየ ፈጬ ክፍለ ከተማ የቤት ልማት ኃላፊ አቶ ክፍሌ ለሪፖርተር እንደተናገሩት ሸገር ሲቲ የቤት አቅርቦት በብዛት ያለበት አካባቢ በመሆኑ ብዙዎች ለኑሮ ተመራጭ ያደርጉታል። በአንጻራዊነት የቤት ክራይ በዝቅተኛ ዋጋ ያገኙባቸዋል ከሚባሉ አካባቢዎችም በቀደምትነት ተጠቃሽ እንደሆነም ገልጸዋል። ከሸገር ሲቲ ከተሞች ኮየ ፈጬ ክፍለ ከተማ የቤት ክራይ በተመጣጣኝ ክፍያ ለነዋሪዎች የሚቀርብበት ነው የሚሉት ኃላፊው የቤቶች ልማት አስተዳደር 15000 የሚደርስ ቤቶችን የአከራይ ተከራይ ውል ያዋዋለው ፍትሃዊ በሚባል ዋጋ መሆኑንም አውስተዋል። አቶ ክፍሌ አከራይና ተከራይ ሕጉ በሚፈቅደው አግባብ ተስማምተውና ተማምነው ሊኖሩ ይገባል ያሉ ሲሆን በመሆኑም አከራይ እንደፈለገ ተከራይን የሚያስወጣ ሲፈልግም ገንዘብ ጨምሮ እያለ ከቤት ማስለቀቅ የለበትም። ይህም ፈጽሞ የሚወገዝ ነው ብለዋል። እያንዳንዱ አከራይና ተከራይ የራሱን መብትና ግዴታ አለው ያሉ ሲሆን
ሁለቱም ወገኖች በሚዳኙበት በተቀመጠው ሕግ መሰረት ነው ያሉት ኃላፊው ከ2 ዓመት በፊት የተደረገው ውል ጊዜው በማለቁ ምክንያት አከራይ በተከራይ ላይ የዋጋ ጭማሪ ማድረግና ቤቱን ልቀቁ ማለት አግባብ ሊሆን እንደማይችልም ገልጸዋል። በአከራይና ተከራዮች መካከል ደላሎች መኖራቸውንና በቤት ክራይ ዋጋ መናር ላይ እጃቸው እንዳለበት የሚሰማው የቤቶች አስተዳደር በተለያዩ ጊዜያት በዚህ ዙር ተሰማርተው የሚገኙ ህገወጥ ደላሎች ይዞ ለማሰር መሞከራቸውን መግለጹን አመሻሹን ሪፖርተር አስነብቦናል። በሌላው መረጃችን 149 አምራች ድርጅቶች ላይ የምርትና ሽያጭ እገዳ ስለመጣሉ ተሰማ። የንግድና ቀጠናዊ ትስስር ሚኒስቴር በተጠናቀቀው በጀት ዓመት አስገዳጅ የምርት ደረጃን ባላሟሉ 149 አምራች ድርጅቶች ላይ የምርትና የሽያጭ እገዳ መጣሉን አመሻሹን ዋዜማ አስነበበ። ድርጅቶቹ እገዳ የተጣለባቸው ምርታቸውን በአስተማማኝ ሁኔታ አስተካክለው እስኪያጠናቀቁ ድረስ መሆኑን ሚኒስቴሩ የጠቆመ ሲሆን ከደረጃ በታች የሆኑት 483 ቶን ምርትን በቀጥታ ማስወገድን ጭምር የጠቀሰው ሚኒስትሩ አስገዳጁን የኢትዮጵያ ደረጃ ያላሟሉ ከ385 ሜትሪክ ቶን በላይ የሚገመት ከውጭ ሊገቡ የነበሩ የተለያዩ ምርቶች እንዳይገቡ ማገዱንም ማስታወቁን በዚህ ሰዓት ዋዜማ አስነብቦናል። በሌላው መረጃችን ባንክ ቤት ላይ ብር ላስቀመጣቸው መልካም ዜና ተሰማ። የተቀማጭ ገንዘብ መድን ፈንድ ዜጎች በባንኮችና ማይክሮ ፋይናንስ ተቋማት ገንዘባቸውን ያለምንም ስጋት እንዲያስቀምጡ መተማመኛ ይሰጣል ሲሉ የፈንዱ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው አመሻሹን ገለጹ። ዋና ስራ አስፈጻሚው ከፋና ፕሮድካስት ጋር ባደረጉት ቆይታ የፈንዱ ዓላማ በባንክና ማይክሮ ፋይናንስ ተቋማት የመውደቅ ችግር ቢያጋጥማቸው አስቀማጮች በሕጉ መሰረት ካሳ እንዲያገኙ ማድረግና የፋይናንስ ስርዓት እንዲረጋጋ አስተዋጽኦ ማበርከት ነውም ብለዋል። የመድን ፈንድ ተጠሪነቱ ለብሔራዊ ባንክ መሆኑን ጠቅሰው ዜጎች በባንክና አነስተኛ የፋይናንስ ተቋማት በሚያስቀምጡ ገንዘብ እምነት እንዲኖራቸው በማድረግ በኩል ከፍተኛ ሚና እንዳለውም አብራርተዋል። ከልማት ባንክ ውጭ ሁሉም ባንኮችና ማይክሮ ፋይናንስ ተቋማት የመድን ፈንድ አባል ናቸው ያሉት ዶክተር ደሳለኝ ከአባልነት ተቋማት 23 ቢሊዮን ብር የሚጠጋ አርቦን መሰብሰብ መቻሉንም ተናግረዋል። ከተሰበሰበው አርቦን ውስጥ 21 ቢሊዮን የሚጠጋ ብር የተሰበሰበው ከመደበኛ ተቀማጭ ገንዘብ ሲሆን ቀሪው ከወለድ ነፃ ተቀማጭ ገንዘብ መሆኑንም አውስተዋል። ከገንዘብ አስቀማጮች 97 በመቶ የሚሆኑ ከ100,000 ብር በታች ያስቀመጡ መሆናቸውን የጠቀሱት ስራ አስፈጻሚው የመድን ፈንድ ለአነስተኛ ገንዘብ አስቀማጮች ትልቅ ጠቀሜታ እንዳለውም ገልጸዋል። ከሁሉም አባል የንግድ ባንኮችና አነስተኛ የገንዘብ ተቋማት 0.3 ከመቶ አርቦን እንደሚሰበሰብ ጠቁመው በተቋማቱ ችግር ቢያጋጥምም የመድን ፈንድ ከከፋይ ባንክ ጋር ስምምነት መፍጠር ክፍያ እንዲፈጸም እንደሚያደርግና ይህም እድል እጅግ በጣም መልካም የሆነ ዜና መሆኑን በዚህ ሰዓት ፋና ብሮድካስት አስነብቦናል። አመሻሹን መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።